አያችሁ አይደል እነዚህ ማይረቡ ሰዎች ምን እንዳደረጉ ቻምፒየንስ ሊግ ቦታ ያስፈልገን የማን ሲቲ ጨዋታ ላይ ኤንዞ ፈርናንዴዝ አይኖርም። ብሬኪንግ ኒውስ እንዲሁም የጠበቅኩት ዜና ማለት ነው። ኤንዞ ፈርናንዴዝ የነገውን የኤፍኤ ካፑን ጨዋታ እንዲሁም የማን ሲቲን የፕሪሚየር ሊጉን ጨዋታ እንዳይጫወት ታገደ። ቀጣይ ሲዝን ኤንዞ ፈርናንዴዝ የቼልሲ ማሊያ ለብሶ የሚጫወትበት ከጠየቃችሁኝ 0% ነው ለኔ። ምንም አይነት መንገድ የለው። ይውላችሁ ከሱ በላይ ኩኩሬላ ብዙ ነገሮች እንደተናገረ እናውቃለን። ግን ሁለቱም ተጫዋቾች የተናገሩትን ልንገራችሁ፣ ትክክል ነገር ነው የተናገሩት። ኤንዞ ፈርናንዴዝ ችግሩ ከአንዴም ሁለቴ ሚዲያ ላይ ወጥቶ እንደዛ መናገሩ ነው እንጂ ባይዞ ልክ ነው። ኤንዞ ፈርናንዴዝ የተናገራት እያንዳንዷ ነገር ልክ ነች። ኩኩሬላ የተናገራት እያንዳንዷ ነገር ልክ ነች። እሱ እንዴት ልክ እንደሆነ በሌላ ቪዲዮ ምነግራችሁ ይሆናል። እና ብቻ እነዚህ የክለቡ ባለቤቶች ለማንም ነው የማይመለሱት። ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ ኮፒ ሊንክ እና ሪፖስት ማድረግ እንዳረሱ ይቻማችሁ። አርጀንቲና አማካኝ ኤንዞ ፈርናንዴዝ ከሰሞኑ ስለ ቼልሲ ቆይታው በተናገረው ንግግር ምክንያት ከቼልሲው አለቃ ሊያም ሮሴኒየር እንዲሁም ደግሞ አመራሮቹ የሁለት ጨዋታ ቅጣት ተላልፎበታል። ይህም የተደረገበት ምክንያት እንግዲህ ከፓሪስ ሰን ዠርሜን ሽንፈት በኋላ ቼልሲ ከአውሮፓ ሻምፒዮንስ ሊግ እንደተሰናበተ የሚታወስ ነው። ታዲያ ከዛ በኋላ በሰጣቸው ኢንተርቪዎች ላይ እንግዲህ በቼልሲ ስላለው ቆይታም ሲጠየቅም ገና 8 ጨዋታዎችና ኤፍኤ ካፕ ይቀራሉ፣ እናም ከዛ በኋላ ወርልድ ካፕ አለ፣ ከዛ በኋላ የሚሆነውን የምናይ ይሆናል ሲል የተናገረ ሲሆን ከዚህ በተጨማሪም እንግዲህ ስለ ማድሪድም ተጠይቆ እንግዲህ ከማድሪድ ጋር በተያያዘ ማድሪድ ብኖር ደስ ይለኛል፣ ማድሪድ ለኔ ቦነስ አይረስን ያስታውሰኛል ሲል ተደምጦ ነበረ። ታዲያ ከዛ ጋር በተያያዘም እንግዲህ ቼልሲ ይሄን ያህል ኢንቨስት አድርጎበት ተጫዋቹ ግን ከቼልሲ ስለመልቀቅ መናገሩ በጣም በርካቶችን አበሳጭቶ እንደነበር የሚታወስ ነው። በተለይም ደግሞ የቼልሲ ደጋፊዎችን ማለት ነው። የቼልሲው አለቃ ሊያም ሮሴኒየርም በኤፍኤ ካፑ ከፖርትቬል እንዲሁም ደግሞ በፕሪሚየር ሊጉ ከማንቸስተር ሲቲ የሚያደርጉት ጨዋታ ላይ ይህንን ተጫዋች በቅጣት ምክንያት እንደማያሰልፉት ተናግሯል። ይህንን ንግግርም ከሱ እንደማይጠብቁትና ለሱ ምንም አይነት ፐርሰናል የሆነ ነገር እንደማይናገሩት ነገር ግን ደግሞ መስመሩ እንደታለፈ በመናገር እንግዲህ ቅጣት እንደሚያስፈልገው አሳውቀው ሊያም ሮሴኒየር ሁለት ጨዋታ እንደቀጡት ይፋ አድርጓል ማለት ነው። ለማንኛውም እናንተ ስለ ኤንዞ ፈርናንዴዝ ምን ትላላችሁ? ሐሳባችሁን አካፍኝ። የፕላስ ምልክቱ መጫ እንዳትሉ። ኧረ እባካችሁ ቼልሲዎች ጉዳያችሁን በአግባቡ ፍቱ። አሁን ይሄ ልጅ ጨዋታ መቅጣት አስፈላጊ ነው ወይ? እኔ እኮ ቀጣይ ከሲቲ ጋር ለምታደርጉት ጨዋታ ኤንዞን በጉጉት እየጠበቅኩት እኮ ነው። ምክንያቱም እኔ ሲቲ ላይ መቋጠር አይቀርም እናንተም ብዬ ነው መጠበቃችሁና ኤንዞ ቅጣት ተላለፈበት። ጀማው የኮምፒውተር ሳይንስ መምህር የመሰለው አሰልጣኝ እንግዲህ በጣም ተናዶበታል በሰጠው ሐሳብና የሁለት ጨዋታ ቅጣት አርፎበታል። እንግዲህ ሁለት ጨዋታ ማለት የሲቲንም ጨዋታ ያጠቃልላል ማለት ነው። ለምን እንደዚህ ይሆናል? እኔ እኮ ምን አገባኝ፣ ብትፈልጉ ወላጅ አስመጡት። የሲቲ ጨዋታ ላይ ግን አጫውቱት ይልኝ እንዴ አጫውቱትና የሲቲ ከዛ በኋላ 6 ጨዋታ ቅጡት። የቀሩትን የፕሪሚየር ሊግ ጨዋታዎች ለምንድን ነው አሁን የምትቀጡት ነው? ይህ ደግሞ ምላሱን አይሰበስብም እንዴ ጅል። ማንኛውም ግን ቅጣት መወሰዱ ዲሲፕሊን እርምጃ መወሰዱ በጣም ወሳኝ ነገር ነው። ምንም ቼልሲ ቢቸገርም ማለት ነው በጣም አፍልቷል። አንድ ክለብ ላይ ያለ እንደዚህ አይነት ሐሳብ አስተያየት አይሰጥም፣ ኖር ነው። ለክለብ ሪስፔክትፉል መሆን መቻል አለ። በቃ ደሞዝ እየከፈለን ደግሞ የረጅም ዓመት ኮንትራት ነው ያለው። ምንም አባት እኮ ሊያመጣ አይችልም። ምን ትላላችሁ? እስቲ ሐሳባችሁን አካፍሉኝ። እኔ ቀጣይ ከሲቲ ጋር ለሚያደርጉት የፕሪሚየር ሊግ ጨዋታ ላይ እንግዲህ እንዲኖር በጣም ፈልጌ ነበር። እንግዲህ የለም። በሌላም ቢሆን ተጫዋች እቋጥራለሁ። ፈታ መስሏል። ቆይ የተፈራው ነገር ሆኗል። ልክ ነው አይደለም? ኮመንት ስራ አስቀምጡልኝ። ኤንዞ ፈርናንዴዝ በቅርቡ ስለወደፊቱ ስለ ማድሪድ እና ስለሌላው ነገር በተናገረው ቼልሲዎች በቀጣዩ ሁለት ጨዋታ ቀጥተውታል። እንግዲህ ኤንዞ ነገና ከማንቸስተር ሲቲ ጋር የሚያደርጉትን ጨዋታ አይጫወትም። ሊያም ሮሴኒየርም ለሱ ምንም አይነት ቃል የለኝም መጥፎ ቃል፣ ግን እሱ ቀይ መስመር ስላለፈ ቅጣት ይገባል ብሏል። እናንተ ምን ሐሳብ አላችሁ? ኤንዞ ፈርናንዴዝ እና ቼልሲ ጉዳይ እየተካረረ መጥቷል። ምናልባትም ኤንዞ ፈርናንዴዝ በቀጣይ ቀናት ውስጥ የምክትል አምበልነቱን ማድረግ ለሞይሴስ ካይሴዶ አሳልፎ ይሰጣል እየተባለ እየተነገረ ይገኛል። ተጫዋቹ በቀጣይ ሁለት ጨዋታዎች ላይም ላይሰለፍ እንደሚችል መረጃዎች እየወጡ ይገኛሉ። ኤንዞ ፈርናንዴዝ እንግዲህ የተናገረውን ንግግር ተከትሎ ይሄ ሁሉ ቅጣት ይገባዋል ብላችሁ ታስባላችሁ? ኮመንት ላይ ሐሳባችሁን አስቀምጡ። ይህንን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱ። ራሱን በፔፕ ጋርዲዮላ ደረጃ የሚያየው ነገር ግን ደረጃው የሩበን አሞሪም ነው። የቼልሲው አሰልጣኝ ሊያም ሮሴኒየር ነገ ቼልሲ በኤፍኤ ካፑ ከፖርትቬል ጋር ያለበትን ጨዋታ አስመልክቶ ዛሬ በነበረው ፕሬስ ኮንፈረንስ ላይ ኤንዞ ፈርናንዴዝን በተመለከተ ያልተጠበቀ ውሳኔ አስተላልፏል። አሰልጣኙ እንደተናገረው ከሆነ የክለቡን ባህልና እዚህ መገንባት ከምንፈልገው ነገር አንጻር ኤንዞ ፈርናንዴዝ መስመሩን አልፏል። በዚህም የሁለት ጨዋታ ቅጣት ተላልፎበታል። ከዚህም ጋር ተያይዞ ነገ ቼልሲ ከፖርትቬል ጋር ላለበት የኤፍኤ ካፕ ጨዋታና በቀጣይ ሳምንት እሁድ ደግሞ በፕሪሚየር ሊጉ ከማንቸስተር ሲቲ ጋር ላለበት ጨዋታ ኤንዞ ፈርናንዴዝ በቅጣት ጨዋታዎቹ ላይ አይሰለፍም ማለት ነው። ሌላው አሰልጣኙ ስለ ማርክ ኩኩሬላም ተጠይቆ የኩኩሬላ ኬዝ ለየት ያለ ነው። ወደ ቢሮ ጠርቼው 1 ሰዓት ተኩል ያክል ተነጋግረናል። በኩኩሬላ በኩል የደበረኝ
የተናገረበት ቦታ ነው። እዛ ኢንተርቪው ላይ የተናገረውን ነገር ለእኛ ቢነግረን ጥሩ ነበር፣ ምክንያቱም እኛም መሻሻል እንዳለብን እናውቃለን። ይህንንም አስመልክቶ ለክረምቱ ብዙ ነገሮችን እያሰብን ነው በማለት ተናግሯል። ኩኩሬላ ግን ምንም አይነት ቅጣት አልተላለፈበትም። ለነገውም ጨዋታ የሚኖር ይሆናል ማለት ነው። ሌላው አሰልጣኙ ከጉዳት ጋር ያይዘው በተናገረው ነገር ኤስቴቫኦ እና ጊተንስ ሙሉ ለሙሉ ከጉዳታቸው አገግመው ወደ ቡድኑ የተመለሱ ሲሆን ሌቫይ ኮልዊል ደግሞ የሙሉ ሰዓት ትሬኒንግ ከቡድኑ ጋር ማድረግ ጀምሯል ማለት ነው። ኤንዞ ፈርናንዴዝ ላይ የተላለፈበትን ቅጣት አስመልክቶ ምን አይነት አስተያየት አላችሁ? ሐሳባችሁን ኮመንት ላይ አስቀምጡልኝ። ቤቱ ከተመቻችሁ ፎሎ ማድረግ እንዳይረሳ። ይመቻችሁ። ሰበር ዜና፣ የጠበቁት ነገር ተከስቷል። ኤንዞ ፈርናንዴዝ ከጋዜጠኞች ጋር ባደረገው ኢንተርቪው ያልተገባ ቃላትን የቸልሲ ስምና ክብርን በሚያወርድ መልኩ በመጠቀሙ ምክንያት ሊያም ሮሲኒየር ብስጭት ውስጥ በመግባት የ2 ጨዋታ እገዳ ጥለውበታል። ጋሼ ፋብሪዚዮ ሮማኖ ከ27 ደቂቃ በፊት ይህንን መረጃ ኦፊሻል አድርገውታል። እንደኔና እንደ አብዛኛው የቸልሲ ደጋፊ ሐሳብ ቢሆን ኤንዞ ፈርናንዴዝ ከዚህ በኋላ የቸልሲ ማሊያ ድጋሚ አድርጎ ባይጫወት ደስ ይለን ነበር። ነገር ግን ሊያም ሮሲኒየር የ2 ጨዋታ እገዳ ጥለውበታል። ምን ተሰማችሁ? ሐሳባችሁን ኮሜንት ላይ። መልካም ቀን። ስለ ኤንዞ እስቲ ትንሽ ነገር እንነጋገር። ኤንዞ ምን ለማድረግ እየሞከረ ነው? ኤንዞ ለማድረግ እየሞከረ ያለውን ነገር በግልጽ ልንገራችሁ። በተቀጣጠለው እሳት ላይ ነዳጅ ለማርከፍከፍ እየሞከረ ነው ያለው ኩኩሬላ ኤንዞ ፓልመር። ከቼልሲ ይለቃል ብዬ የማስበው ምናልባት ቢለቅ ኩኩሬላ ነው እንጂ ኤንዞ ፈርናንዴዝ እና ፓልመር አይደለም። ለምን ካላችሁ 150 ሚኒመም መክፈል አለባቸው እነዚህን ተጫዋቾች ለማግኘት። ኩኩሬላን 70 ከከፈሉ ሊወስዱት ይችላሉ። ግን 150 መክፈል የማይችል ቲም ከሆነ ቼልሲ አይሸጡም ሲጀምር። ሲቀጥል ይሄንን ሐሳብ ታዲያ ለምን ተናገሩ ብላችሁ ካሰባችሁ የመጀመሪያው ነጥብ ምንድነው መሰላችሁ? የማንቸስተር ዩናይትድ ጨዋታ ከመጀመሩ በፊት የቼልሲ ደጋፊና የስትራስበርግ ደጋፊ ብሉኮ አውት ብለው ሰልፍ ሊያደርጉ ቀነ ቀጠሮ ይዘዋል። ይሄንን ነገር በደንብ ማበረታታትና በደንብ መግፋት ነው የያዙት የቼልሲ ተጫዋቾች። አሁን የቼልሲ ቦርዶች ደግሞ ምን ያክል ብልጦች እንደሆኑ ነው የምነግራችሁ። ይሄን ያህል ቼልሲ ያተረፈ፣ ይሄን ያክል ደግሞ ለማትረፍ እየሰራን ነው ብለው አመጡ መጀመሪያ። ከዛ ኤንዞ ፈርናንዴዝ የሚወጣ ከሆነ አሉና ተቀያሪ ደግሞ በሱ ለመተካት ብለው ገበያው ላይ ወጡ ማለት ነው። አሁን ገበያው ላይ ሲወጡ ቼልሲ በቃ ኤንዞ ፈርናንዴዝ ሊለቀው ነው የሚለው ነገር በዛ ማለት። ደጋፊውን ምን አረጉት? ባይዝድ አረጉት። ኤንዞ ፈርናንዴዝ ግን ለማድረግ እየሞከረ ያለው በደንብ የተጋጋለ ተቃውሞ እንዲሰማ ነው። ለምን? ይህንን ነገር ያለፈው ዓመት ላይ ሞክረውት ነበር። ኤንዞ ማሬስካ እያለ እሱ ነገር ሲሞከር ቼልሲ የዓለም የክለቦችን ዋንጫ ሲያነሳላቸው ጫናው ከላያቸው ላይ ወረደና የሚፈልጉትን አደረጉ። ጊተንስንና ጋርናቾን አመጡ። አሁን ያንን ማድረግ አይችሉም፣ ምክንያቱም ቼልሲ አሁን ጫና ውስጥ ነው ያለው። ስለዚህ እነሱ ጫና ማበረጃ የተለያየ ነገር ነው እየሞከረ ያሉት። እየሄዱበት ያለውን መንገድ ደግሞ ተጫዋቾቹ ስለሚያውቁት እነሱ ደግሞ በተቻላቸው አቅም ለማስቆም እየሞከሩ ነው ያሉት። ለምሳሌ ጫና ማበረጃ ማንን አሉ? ፓቭሎቪችን እናመጣለን አሉ። ጫና ማብረጃ ባስቶኒን እናመጣለን አሉ። ጫና ማብረጃ ሌላ ማን እናመጣለን አሉ? ቫንደበንን። ከዛ አሁንስ ቫን ሂንክል የብራይተኑ። ኤኒዌይስ የሚፈጠረውን ነገር አብረን የምናየው ይሆናል። ግን እነዚህ ልጆች ለማድረግ እየሞከሩ ያሉትን ነገር አልተረዳናቸው።